ምንድነው ማለት ሻሃዳ ልትይዝ ነው ምናምን እያሉ ያወራሉ። እኔ ግን አላቀሽም። ይቅርታ እንዴ። እሺ ኦኬ እሺ፣ ቀጥይ። እሺ ሻሃዳ የሚያስፈልጋ ነው ብለውኝ ነበረ። ሻሃዳ የሚያስፈልገሽ ነው? አይ ፈልጌ ነው ነገር የሚባለው። ኦኬ ያው ሻሃዳ የምትይዥበት ምክንያት ትነግሪናለሽ? ማለት እህቴም ሰልማለች እዙ ገብታ መሰለኝ የሰለመችውና እሷ ናት እንድቀበል ያደረገችኝ። ያው ከአላህ በስተቀር በሀቅ የሚመለክ አምላክ እንደሌለ የአምልኮ ሀቅ የሚገባው ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታ አላህ መሆኑን አምነሻል? አምኛለሁ። ረሱል ሰለላሁ ዐለይሂ ወሰለም ወይም ነብዩ መሐመድ በእሳቸው ላይ የተወረደው ቁርአን ያለ ንግግር መሆኑንና እሳቸው ደግሞ የዛ የቁርአኑ መልእክተኛ ከአላህ ዘንድ የመጡ የአላህ መልእክተኛ ከአላህ ዘንድ የተላኩ የአላህ መልእክተኛ መሆናቸውን ተረድተሻል አይደለ? ገብቶሻል? ኦኬ። ክርስትናን የተውሽበት ምክንያት ምንድን ነው? በዋነኝነት ደረጃ ክርስቲያን ነበርሽ አይደል? ፈጣሪ አንድ ነው፣ ሊወለድም ሊወልድም አይችልም በቃ የሚለው ነው እንትን ያለሽ። አንድም ሶስትም ከሚለው ግርግር ይሄኛው የተሻለ ነው እና ፈጣሪን የአምልኮ ሀቅ የሚገባውን አንዱን አምላክ አምልኬ ልሙት እያልሽ ነው። ለስንቱ አምላክ እንሰግዳለን። ኦኬ ጥሩ። ስለዚህ አሁን ገብቶሻል ማለት ነው። ያስገደደሽ ሰው አለ? ሻሃዳ እንድትይዢ የገፋፋሽ ሰው በዙሪያሽ እህትሽ ወይ ደግሞ የሆነ ሰው አለ? የለም። ራሴ ለሶስት ነገር ብሎ የሰለመ ሰው እስልምናው ራሱ ተቀባይነት አያገኝም። አንደኛ በጥቅም ላይ የተመሰረተ ከሆነ ይቅርታ አንድ ጊዜ መግደል ያለሽ ተመለሺ። መቅዲ ይሰማል? እንትን ብላት ሚዩት አንሺ ያወራሽ ከሆነ መሯታል። ለስንቱ ነው የምሰግደው ብለህ መቅዲ ያለሽ መቅዲ ይሰማል? ያረባከር ያለው ተሻስሱ ይቶል አሁን መጣሽ? መጣ ተጠርቼ ነው ያው። እሺ አብሽሪ። አሁን ማውራት ትችያለሽ? እችላለሁ። በቃ ስለዚህ አሁን ገብቶሻል ማለት ነው። ለሶስት ነገር ብሎ የሰለመ ሰው እስልምና መቅቡል አይደለም፣ ተቀባይነት የለውም። አንደኛ ለጥቅም ብሎ የሰለመ ሰው፣ ሁለተኛ ለተቃራኒ ጾታ ብሎ የሰለመ ሰው፣ ሶስተኛ ነገር ደግሞ ተገዶ የሰለመ ሰው። ከነዚህ ከሶስቱም ነፃ የሆነ ነው መሆን ያለበት። ጥቅም ላይ እንዲውል ከፈለሽ እስልምናሽ ነገ ጠዋት አላህ ፊት ስትቆሚ ወይም ደግሞ በአላህ ዘንድ በሚኖርሽ የፍርድ ቀን ሂሳብ የሚደረገው ሁሉ ነገር እንትን የሚለው ላኢላሃ ኢለላህ የሚለውን ገመድ መያዝ ከፈለሽ ተንጠልጥለሽ ትወጫለሽ ማለት ነው። እሱም ብቻ ፈልገሽ ከመጣሽ ማለት ነው። ኢንሻአላህ እኔ የምለውን ተከትለሽ እንታያለሽ ማለት ነው። ኢንሻአላህ አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ ወረሱሉሁ ከአላህ በስተቀር በሀቅ የሚመለክ አምላክ የለም።
በሕግ የሚመለክ አምላክ የለም። ሙሐመድም መሐመድም የእርሱ ባሪያና የእሱ ባሪያና መልእክተኛ ነው። መልእክተኛ ነው። ማሻአላህ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ ተክቢር፣ አላሁ አክበር፣ ተክቢር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ማሻአላህ፣ አላሁ አክበር፣ አላሁ አክበር። ማሻአላህ፣ 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 ማሻአላህ። በጣም ደስ የሚል ነው። ከዚህ በላይ ይህን የመሰለ ነገር የለም። ትልቅ ነገር ነው። ማሻአላህ። መቅዲ እንኳን ወደ ተፈጠርሽበት ወደ ዲኑ ኢስላም በሰላም መጣሽ። አላህ ይቀበልሽ። ስምሽ ማን እንዲባል ትፈልጊያለሽ? አንቺ ምረጪ፣ ደስ ያለሽን ስም። ማለት የነብዩን እናት የነብዩን ታሪክ አሚና ላይ እየሰማሁ ስለነበረ ማሻአላህ አሚና እና እንትና መሪም ቢባል ደስ ይለኛል። የነብዩ የኢሳ እናትን ነው ወይስ የረሱል ሰለላሁ ዐለይሂ ወሰለም እናት? የነብዩ መሐመድ እናት የረሱል ሰለላሁ ዐለይሂ ወሰለም አሚና። ማሻአላህ አሚና ተብላለች። ማሻአላህ። አላሁ አክበር፣ አላሁ አክበር። ማሻአላህ፣ ማሻአላህ። ወደ ዲኑ ኢስላም መጣሽ። ኢንሻአላህ አንድ 5 ደቂቃ ሰጠኝ ሙቤ። መናገር የምትፈልገው ነገር እንትን በለው ተናገር። አብሽር ኡስታዝ ቀጥል። እኔ ያው እየሰማሁ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ሰላም አለይኩም እያለሁ ማሻአላህ እህታችን እንኳን ወደ ቀጥተኛው መንገድ አላህ መጣሽ፣ ወደ ተወለድሽበት ወደ ተፈጠርሽበት ማሻአላህ ብያለሁ። እህታችን አሚና በጣም ደስ የሚል ስም ነው የመረጥሽው፣ የረሱል ሰለላሁ ዐለይሂ ወሰለም እናት ስም። እንግዲህ አላህ እንግዲህ እስቲቃማውን ይስጥሽ። በተረፈ እንግዲህ ትምህርቱ ላይ ደግሞ ያው ጠንክሪ ነው። አላህ ይጠብቅሽ። እኔ እንኳን ብዙ ምለው የለም፣ ለማዳመጥ ለመማር ነው የመጣሁት ኡስታዝ። ዛሬ ያው ልሰማና ከናንተ ለመማር ነው። ያው ልለው የምፈልገውን ነገር ቢኖር ይሄኛው ሁለተኛው አካውንቴ ነው። ኢንሻአላህ መታቁኝ ብዙ ሰዎች እንዳደነገጡ ይሄኛውን አካውንቴን ፎሎ አድርጉኝ። ይሄ ባካፕ አካውንቴ ነው ኢንሻአላህ። በተረፈ ቅድም አንዳንድ ሰዎች ስለ አንዳንድ ነገሮች ሲያነሱ ነበር፣ ስለ ሸርክ፣ ስለ አንዳንድ ስለ ሀባሽ። ኢንሻአላህ ሐሙስ ለታ ፕሮግራም ይኖረናል በዚህ ጉዳይ ላይ በሰፊው ኢንሻአላህ። ኡስታዝ ሰዳትን ካማል ጋብዣለሁ። ኢንሻአላህ ከቻላችሁ የኡስታዝ ወሂድ ተማሪዎች ብትገኙም ደስ ይለኛል። ይሄን ብቻ ነው ማስተላልፈው። በተረፈ ኡስታዝ ወሂድ በጣም ነው ወድ ማከብርህ። አላህ እድሜና ጤና ይስጥህ። እኛም እንግዲህ ከታች ቁጭ ብለን እየሰማን እየተማርን ነው ኢንሻአላህ። ጨርሻለሁ። በእኔ በኩል መቀጠል ትችላለህ ኡስታዝ። ባረከላሁ ፊክ። ይቅርታ እንዲ ነገር ልናገር። እሺ ቀጥይ ተፈضلي። ማለት ማስለም ብቻ ሳይሆን እንደዛ አሁን ምሳሌ ሰለሙ ብዙ ልጆች እንትን ይላሉ ይሰልማሉ፣ እንደዚህ የምናውቃቸው ልጆች እና ከሰለሙ በኋላ ተከታትሎ የተደረሱ ማለት በእምነታቸው በያዙት እምነት በተቀበሉት እምነት መልስ እንዲኖራቸው በእርግጠኝነት አሁን ብዙ ሰዎች እንደዚህ እንትን ላይ ገብተው ብዙ ጥያቄ ሊጠይቁ ይችላሉ። ያንን መመለስ እንድንችል በቃ ብትከታተሉ የደረሱ እህቶቻችን ብትሉ ሻሃዳ ብቻ መያዙ ትርጉም የለውም ብዬ አምናለሁ። ይቅርታ። ኦኬ ኡስታዝ ወሂድ የለም መሰለኝ አለ። ኡስታዝ እህታችን እንግዲህ ለጠየቅሽው ጥያቄ ኡስታዝ አለ አይደል? ኦኬ ኦኬ ሙቤ ተወዳል ኡስታዝ። አዎ አውርተናል። እህታችን ጥያቄ ጠይቀ ነበር ካልሰማህት መሰለኝ። ኦኬ እሷ ያለችው ያው ብዙ ጊዜ ሰለምቴዎች እስልምና ከተቀበሉ በኋላ እነሱን ብትከታተሏቸው ጥሩ ነው እያለች ነው። እንግዲህ ያው ቴሌግራም ግሩፕ አለ እንዳለ ምናምን እሱን በደንብ አንተ አስረዳት። አለ ግሩፕ አለ፣ መማሪያ ግሩፕ አለ። አነስ አለልሽ። አነስ አቢቢ ሰላም አለይኩም አንሽ ወአለይኩም ሰላም ወራህመቱላህ። ወአለይኩም ሰላም ኡስታዝ ወራታለሁ። እሺ አርጌታለሁ፣ ፎሎ አርጌታለሁ። እነ ዛራ ለነ ሀዊ ምናምን ስታትና ትምህርት ማለት ይሰጣታለሁ። በተረፈ ደግሞ አውራቸው ከስር ሆናችሁ ደግሞ
የሚከታተሉ ክርስቲያኖች ማለት አንድ ሰው የፈለገውን እምነት የመከተል እናት አባት ራሱ አይመለከተውም። አንድ ጉድጓድ ያንቀም። ስለዚህ ከታችሁ ናቸው የምታዳምጡ ክርስቲያኖች ጥያቄ ካላችሁ ገብታችሁ መጠየቅ ነው እንጂ በውስጥ አንድ ሰው እንዳትጽፉልኝ። በውስጥ ዝጊው ሜሴንጀሩን ዝጊውና አንቺ ከዚህ በኋላ መማር ነው ያለብሽ። መማር ከዛ ከተማርሽ በኋላ በደንብ ስታቂ ደግሞ ቀጣይ ስቴፕ ደግሞ ማስተማር። አሁን ላይ ማስተማር የለም። ራሱ ከመጠምጠም መማር ይቅደም ይላሉ የሀገሬ ሰዎች ሲናገሩና መጀመሪያ እውቀት ነው የሚቀድመው። አንድ ሰው ሰልሞ በንጋታው ላስተምር አይልም። ካፊሮች ጋር ገብቼ ላስተምር፣ ቤት ከፍቼ ላነጻጸር አይልም። እንደዛ ሳይሆን በቃ መማር ነው የሚያስፈልገው። ይህንን ነው መርህ። አይ ቲንክ በኔ እጅ ነው ሻዳ ያሽው። በኔ እጅ ሻዳ እስኪያሽ ድረስ ኢንሻአላህ እኔ መልሽን ነገር መስማት አለብሽ። እኔ ደግሞ መልሽ ነገር ደግሞ ከክፋት አንጻር አታዩም። ተማሩ ብዬ ምለው ግቡ ብዬ ምለው ከክፋት አይደለም፣ አደጋ ስላለው ነው ለራሳችሁ ማለት ነው። ምንም እውቀት ሳይኖራችሁ ምንድነው የምትመልሱት? ምንድነው የምታወሩት? እውቀቱ ካላችሁ ግን ሙሉ እንትን ካላችሁ ኢማናችሁም እየጨመረ ይመጣል። በሱረቱ አንፋል ምዕራፍ 8 ቁጥር 2 ላይ እንደዛ ነው። ያለ አንቀጾች ሲነበቡ ኢማናቸው የሚጨምር ነው ይላል። ምዕመናን ማለት ብሎ እውነተኛ ምዕመናን ብሎ ያስቀመጠው። ስለዚህ ያ ነው ያለው ነገር። አብሽሩ፣ አንቺም በርቺ፣ አላህ ያበርታሽ። ምንም አይነት ጥያቄ ሲኖርሽ በእውነት እንደ ዳገት የሚያዳገት እንደ ቁልቁለት የሚያሽቆለቁል የሚባል ጥያቄ የለም። የጥያቄ ፉንጋ የለውም። እህል ቅጠል አይል የሚባል ጥያቄ የለውም። ጥያቄነቱ ከመጣ መልስ መስጠት ግድ ይላል። ይህንን ነው እየተናገርን ያለ ነው። እንግዲህ በርቺ፣ አላህ ያበርታሽ። ያው ቢንትም ገብታልሻለች። ቢንትን አሰላሙ አለይኩም። ቢንት ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዚ እንዴት ነሽ? ሰላም ነው አልሐምዱሊላህ። ኢድ ሙባረክ። ያው ከረፈደ ቢሆንም አለይኩም ማሻአላህ። እስቲ አፎሎ ተደራረጉና ግሩፕ ላይ አስገቢያት ትማር። በጣም እንትን አላት፣ ኢገር ናት፣ በጣም ጥማት ያላት ናት። በጣም ኢንሻአላህ በውስጥ እጽፍልሻለሁኝ፣ ከዛ ትገቢያለሽ። እዛ ጋር እኛ ግሩፕ ጋር ኡስታዚም ስላለ ማንኛውንም ጥያቄ ይመልስላችኋልና አታስቡ። ለጥያቄ ምናምን ከፈልጋችሁ ማለት ነው። እና ግቡ ነው የምንለው። ማናቸውም ሰለምት የሆናችሁ እናስገባችኋለን። ለመማር ብቻ እናንተ ዝግጁ ሁኑ። እኛ አሁን የተቸገርነው ምንድነው እዚህ ሻዳ ይዙና ቶሎ ብለው ቤት ነው የሚከፍቱት ምናምን፣ አለበለዚያም ደግሞ ይሄዱና ወገኖች ቤት ይሄዳሉ። እንደዛ ሁን አንዳንዶች አሉና እንደዛ አታድርጉ የምንላችሁ ለእናንተው ነው። በክፋትም አትዩብን እኛ ማለት ነው። ሱብሃን ምናምን ቢላክላችሁም አምጡት፣ በቃ ኡስታዝ ይመልስላችኋል። በዛ ግሩፕ ላይ መጠየቅ ትችላላችሁ። አዎ በቃ እንደዛ ነው ያለው ነገር። መቅዲ በርቺ፣ ተበራቺ። እንግዲህ ያለው ነገር እሱ ነው። ያው እንደምትበረቺ ተስፋ አለን። በጣም ደስ ብሎናል። እንግዲህ አሚና ተብለሻል። የሚጥም ስም ነው ደግሞ አሚና፣ ደስ የሚል ስም ነው። የረሱል ሰለላሁ ዐለይሂ ወሰለም እናት ስም ነው ፈልገው ስትይ ደስ አለኝ። አሚና የሚል ስም ማለት ነው። ኢንሻአላህ እንግዲህ የነበርነው ጊዜ ጥሩ ጊዜ ነበረ። አላህ እንግዲህ አጅር የምታገኙበት ያርግላችሁ። ጊዜያችን በአግባቡ አላህ የቂያማ ቀን ጊዜያችሁን አባከናችሁት ብሎ ከሚላቸው ባሮቹ አላህ ይጠብቀን። ከዛ ከሚላቸው ሰዎች አላህ ይጠብቀን። ኢንሻአላህ ሙቤ የሚለው ነገር ይኖረናል። ሙቤ የሚለው ነገር እንስማና እኔም ስለምወጣ ኦኬ። ጀዛከላህ ኸይር ኡስታዝ፣ አንተንም አላህ ይጠብቅህ። ማሻአላህ። ቅድም እህታችን መክሊ ደግሞ ያው ኡስታዝ እንደተናገረው ግሩፕ ላይ ኢንሻአላህ ኡስታዝም ስላለ እህቶቻችን ማሉና ቢንት ትምህርትሽን እነሱም ያግዙሻል። ጥያቄ ካለሽም እንግዲህ ኡስታዝ መጠየቅ ትችያለሽ። ግን አሁን ሰዓት ላይ በጣም አንድ ነገር እንደ ብዙ ከምሰማውና ካየሁት ነገር እንደው መጠንቀቅ ያለብሽ ነገር ልንገርሽ። በአሁን ሰዓት ላይ እስከዛሬ ድረስ መጥተው ያልጠየቁሽ ሰዎች እየመጡ በውስጥ ለምን እንደዚህ ያደረግሽ፣ ለምን እስልምና ተቀበልሽ እያሉ በጣም ሊጠይቁሽ የሚመጡ ሰዎች አሉ። ኢንቦክስ ላይ ኢንቦክስሽን ዝጊውና ለተወሰነ ጊዜ እንደውም ከቲክቶክ ብትጠፊ እህቶቻችን አሁን ፎሎ አድርጊያቸውና እንደ ቢንትን ቴሌግራም ላይ ያስገቡሻል። ትምህርትሽን ለተወሰነ ጊዜ ቴሌግራም ላይ ትምህርትሽን ብትማሪ ደህና ነው። እዚህ ቲክቶክ ላይ አሁን በጣም ብዙ ሰዎች እዚህ ጋር ከታች ቁጭ ብለው ፎሎ እያደረጉሽ እንደሆነ ወቂ። አሁን ኢንቦክስ ላይ መጥተው በጣም ይጽፉልሽና ለምን ይሄን አረግሽ፣ ጥያቄ ነበርሽ፣ ምንድነው ወደዛ ወደ እስልምና እንድትሄጂ ያደረገ ብዙ ነገር ሊሉሽ፣ ፈተና ይመጣብሻል። ካሁን በኋላ እንግዲህ ከባድ አንዳንድ ፈተናዎች ሊመጣ ስለምን አንቺ መጎበዝ አለብሽ ነው የምልሽ። ግን የወንድም ምክሬ ከቻልሽ ለተወሰነ ጊዜ ከቲክቶክ ምድር ላይ ጠፍተሽ ትምህርትሽ ላይ ዲንሽ ላይ ብትማሪና እህቶቻችን ጋር አብረሽ ብትሆኚ ይሻላል ብዬ ነው መክርሽ። ለምን ያው ያለውን ነገር እኛ ስለምናውቀው
እየመጡ ምን እያሉ እንደሚጽፉልሽ ስለማቅ ነው። እኔ ብዙ ጊዜ እህቶቻችን ላይ እንደዚህ ነገር ስለሚደረግ ለእኛም እየነገሩን ስለሆነ ይሄን ነገር ጥንቃቄ እንድታረጊ የወንድ ምክሬን መክርሻለሁ። በተረፈ አላህ ጽናቱን ይስጥሽ፣ በርቺ፣ አይዞሽ። እንግዲህ ኡስታዝ ዋሂድ ነው ሻሃዳ ያዘዘች። እንግዲህ በደንብም ትማሪያለሽ ኢንሻአላህ። እንግዲህ የኡስታዝን ትልቅ አርጉትና ያው ደርሷል 954,000 ነው 1 ሚሊዮን ሙሉት ኢንሻአላህ ሳይወጣ ኡስታዝ። እንግዲህ እኔ የምለው ያው ሁላችንም ለቋርጥና እሺ መቅዲ ስትፈልጊ ላይቭ መግባት ከፈለግሽ ወንድሞች አሉ። እኔም ላይቭ ስከፍት ንገሪኝ፣ ጻፊልኝ። መግባት ፈልጋለሁ ካልሽ ላይቭ ላይ መግባት ትችያለሽ። እኛ ጋር አንዳንድ ሰዎች እንደዚህ እንክብካቤ ይፈልጋሉ። እንክብካቤ ማለት አብሮ መሆን ይፈልጋሉ። ፌሎሺፑን አስፉት እናንተ ራሳችሁ ማለት ነው። የሆነ በቃ ግሩፕ እየከፈታችሁ ራሳችሁ አንድ ላይ የምትመካከሩበት የምታወሩበት ቲክቶክ ላይ ማድረግ ትችላላችሁ ያ ጀማ እና በጣም ደስ ይላል። ጥሩ ስም ነው ያለው። የስሟን ትርጉም ነገራት ብለውኛል። ግን አሚና ስምሽ ታውቂዋለሽ? ስምሽ ትርጉም ንገረኝ በደንብ አብራራልኝ። ሀቀኛ ማለት ነው። ሀቀኛ ወይም ደግሞ ታማኝ ማለት ነው። ታማኝ ማለት ነው አሚና፣ ወይም ታማኝ ሀቀኝት ማለት ነው በአማርኛ። በሴት አሚና ማለት ነው። አማን ማለት ያ ነው። አዎ እንደዛ ነው። አሚን የሚባለው ነገር ለወንድ ነው የሚሆነው። አሚና ሲሆን ደግሞ ለሴት ነው። አሚና አሚን የሚለው ለወንድ ነው የሚሆነው። አሚና ደግሞ ለሴት ነው። ሀቀኛ ማለት ነው። ሀቀኛ ታማኝ ማለት ነው። አላህ እንደ ስምሽ ያደርግሽ፣ ለዲንሽ አበጋዝና ዘብ የምትቆም ያደርግሽ፣ የዲን አርበኛ ያደርግሽ፣ የእስላም የቁርጥ ልጅ ያደርግሽ፣ የቁርጥ ቀን ልጅ ያደርግሽ አላህ። እሺ አሚን፣ አመሰግናለሁ። የምር ከኦርቶዶክስ እምነት ወደ ሙስሊም የመጣች እህታችን አዲስ አለምን በጣም ነው የምወዳት ማደንቃት። የምር እና በጣም ተራለች እሷ የምር በጣም ነው የምወዳት። በጣም ወይ ትምጣልሽ። አኑሽ ሂድና ጥራት እጇን ጎትት። እሺ ኡስታዝ እጠራታለሁ። እሺ ቤትም ቢሆን ዘግተሽ ነው ያበላት። ትመጣለች ኢንሻአላህ ኢንሻአላህ። እስከዛ ሙቤ መቀጠል ትችላለህ። አዎ እንደውም እሷ እስከምትመጣ ድረስ ኡስታዝ እንደው መግዲ ፍቃደኛ ከሆንሽ እንደው አንድ ነገር ልጠይቅሽና ከፈቀድክልኝ ወደ እስልምና ልትመጪበት ምክንያቱ ምንድን ነው? እንደው መግዲ ለሌላውም እንደው እዚህ ሌሎችም ወገኖቻችን ስላሉ ለነሱም እንደው እንዲማሩበትና ድንገት ባንቺም እዚህ ጋር ባስተላለፍሽ ምክንያት ሌላ ሰው እስልምና ሊቀበል ይችላልና እቺን ነገር ብትነግሪኝ ደስ ይለናል፣ ፍቃደኛ ከሆንሽ። አይ ሌላ ጊዜ ምትይ ደግሞ ሌላ ጊዜም ትነግሪናለሽ። እችላለሁ፣ ችግር የለውም። ያው አሚና እንበልሽ። እሺ ይቅርታ፣ ያው እየረሳን ነው። መግዲ ምንልሽ አሚና እንልሻለን ኢንሻአላህ። ወይ አሚና እህታችን ማለቴ ነው። ተፈضل። ችግር የለውም ማለት አንድ ሰው ሲወለድ ያው ሙስሊም ነው። በእኛ በኦርቶዶክስ እምነት ሙስሊም ነው። ጸበል ሴት ልጅ በ80 ቀኑ አንድ ልጅ በ40 ቀኑ ጸበል እንትን ካለ በኋላ ነው እና ያንን ካላረክ ራሱ ከዛ በፊት የሆነ ጥምቀት ካልተጠመቀ ያው ሙስሊም ነው ተብሎ ታምኖ ነው እንትን ቤተክርስቲያን ውስጥ ራሱ አይቀበርም። እና የሰው ልጅ እንዴት ውሃ ሙስሊም ነው ስንፈጠር ሙስሊም ነን ከተፈጠር እንዴት ጸበል ተረይተን ይሄ የፈጣሪ እንትን ነው፣ ውሃን ቢሆን የፈጣሪ እንትን ነው። ስለዚህ ውሃ ተረይተን እንዴት ብለን በዚህ ምክንያት ብቻ እንዴት ሆነን ክርስቲያን ልንሆን እንችላለን? ይሄ ብዙ በፊትም ብዙ ጥያቄ ነው። ብዙ ጊዜም ገብቻለሁ ቤተክርስቲያን ውስጥ ይሄን ለማየት፣ ግን የሚያስደስት ስሜት የለውም ማለት እንትን አይለኝም፣ ትርጉም የለውም። እና በቃ ሰው ሲፈጠር ሙስሊም ነው በሚለው ነው የማምነው። እና በቃ 30 እንትኑ ቤተክርስቲያን ገብተህ ለስንቱ አምላክ ተሰግደህ ትዘልቀዋለህ? አንድ አምላክ ነው፣ ለስንት አምላክ ነው የምንሰግደው? የምር በጣም እንትን ጥያቄ ነው። እና እኔ ብቻ አይደለም እንዲሰልም የምፈልገው፣ የምር እናቴን በጣም ወዳለሁ። እናቴን ራሱ በድን ሆኔ እውቀት ኑሮኝ እናቴን ማስለም እንፈልጋለሁ። እንደውም እዚህ ሳውዲ ሆኜ ሰዎች ይዘውኝ ሄዱ። እንትን መካ ስንሄድ ሀጅ ሲያደርጉ ይዛችሁኝ ሂዱ ምናምን አልኩ። ሙስሊም ነሽ ሲሉኝ ያው አልኳቸው፣ ዝም ብዬ ማለት አልኩኝ። የምር እዛ ከአባ ወደጀ ምናምን አየሁ። ከዚህ የሆነ ባልወጣሁኝ እዚሁ በቆየሁ የሚያስብል ተአምርን አየሁ። ከዛ ለእናቴ ነገርኳት። ሙስሊም ሁኝና ሀጅ ላስተርግሽ፣ እኔ በቃ ሀጅ ላስተርግሽ አንቺ ሙስሊም ሁኝ ምናምን ስላት ምክንያት እንትን አለች። ዝም ብለሽ በቃ 32ቱን አምላክ ተምታመልኪ እስኪ እንደው እናቴ ዝም ብለሽ እሰቢው አንቺ ዝም ብለሽ በቃ እንትን በይ አስተውይ ምናምን ስላት ያው ብቻ እንግዲህ ፊት ግን ደርሻለሁ። አላህ ይቀዘኝ። በቃ ብዙ ምክንያት አለኝ፣ ይበቃኛል። ግን አብሽሪ አብሽሪ፣ በሌላ ጊዜ ታጫውችናለሽ። ተፈضل ነገር አለ መሰለኝ። በጣም ነው የምከታተላት አዲስ አለምን። በቃ ከሱብኝ ብዙ ጊዜ ያዳምጣታል፣ ደስ ትለኛለች። ነው ሬስቶራንት
በቃ እሷን ፈለግ ከተው ደስ ይለኛል። ማሻአላህ ኡስታዝ አለ ማይክ እንትን እያለ ነው መሰለኝ። ኦኬ አይ ያዳመጥኳችሁ ነበረ እና አይ ሄዳችሁ ጥሯት። አዲስ ዓለምን ነው የምንጠብቀው። አዲስ ዓለም እስከምትመጣ ድረስ ሙቪ የሚለን ነገር ካለ የሆነ ነገር ይደናል ኢንሻአላህ። አይ እኔ ቅድም አንተ ሄደህ ያው ተናግር ያለው ከፈለጋችሁ ሀባይቢ ይሄኛው ሁለተኛው ባክ አካውንቴ ነው። አንዳንዴም በዚህም አካውንቴ እገባለሁ ኢንሻአላህ። ያኛው የሆነ ነገር ከሆነ በዚህኛውም ይሄኛውም ፎሎ አድርጉኝ። በተረፈ ቅድም እዚህ ጋር አንዳንድ ወንድሞቻችን አንዳንድ ጥያቄ ሲያነሱ ነበርና ኡስታዝ ወሂድ ሌላም ወንድሞቻችን በዚህ ጉዳይ ላይ የሚሰሩ አሉ ምናምን ብዙ ሰዎች በሰሞኑን በዚህ ያው በሽርክ ላይ በአህባሽ አንዳንድ ጥያቄ ያላችሁና ይሄ ደግሞ በሰፊው በደንብ ፕሮግራም ተይዞ ለእህትና ወንድሞቻችን መተላለፍ ያለበት ነው ብዬ አስቤ አዲስ መጣለች 7 ብዬ አስቤ ያለው ሐሙስ ለታ ፕሮግራም ይዣለሁ ኢንሻአላህ። ኡስታዝ ሰዳትን ከማል ጋብዣለሁ። በዚህ ጉዳይ ላይ በሰፊው የሚያስተላልፈው መልእክት አለው። ሐሙስ ከምሽቱ 3 ሰዓት በኢትዮጵያ አቆጣጠር ኢንሻአላህ ሁላችሁም በዚህ አጋጣሚ እንድትመጡ ጋብዣችኋለሁ ኢንሻአላህ። ብዙ ወንድምና እህቶቻችን በዚህ ላይ ጥያቄ ስላላችሁ እዚህም ቅድም አንድ ወንድማችን ገብቶ ኡስታዝን ሲጠይቀው ነበርና ኢንሻአላህ በዚህ ጉዳይ ላይ በሰፊው ሐሙስ ከምሽቱ 3 ሰዓት ላይ ኢንሻአላህ ኡስታዝ ሰዳት ከማል ኡስታዝ ወሂድም ኢንሻአላህ ይኖራል። በዚህ ላይ እናስተላልፋለን ብዬ መልእክት ማስተላልፋለሁ። የኔ መልእክት ይሄ ነው። ከተረፈ ኢንሻአላህ አዲስ መጣለች። አዲስ ሰላም አለይኩም እህቴ። እንግዲህ አንድ የሆነ የሚወድሽ ሰው መጥቶ ሰላም ወንድምዬ ኡስታዜ ጠራሽ ሲባል ድብልቅ አድርጌ ነው የመጣሁትና ሙቤ ግጥስዬ ወንድምዬ ሰላም አለይኩም ወላሂ። ወአለይኩም ሰላም። ከተወሰነ ደቂቃ ብትመጪ ኖሮ ደስ ይለን ነበር። አንዲት እህታችን ከታች ያለችው መግዲ ትባላለች። ለሻዳ ምክንያት የሆንሽው አንቺ ነሽ። ለበቃ ነገራት ሻዳ ተስፋት እንጂ የምር መጀመሪያውኑ አሚና ብትነግሪን ኖሮ አዲስ ዓለም ራሷ ሻዳ እንድታስይዝ ያደርግ ነበር። አንዳንድ ሰዎች በሚወዱ ሰዎች በሻዳ እንዲይዙ ማድረግ ይቻላል። ሴት ለሴትም ይቻላል። ሻዳ ማስያዝ በኢስላም ሴት ልጅ ይፈቀድላታል። እንኳን አይደለም ማረድም ሙላ ትችላለች። ሴት ልጅ አርዳ ቤት ውስጥ ባልም ሊበላ ይችላል ራሱ ማለት ነው። መባረክ ትችላለች አርዳ ማለት ነው። ዶሮም ሆነ በግም ማለት ነው። ከተቻለ በሬም ማለት ነው አቅም ካላትና ምን ለማለት ፈልጌ ነው ሻዳ ብትይዝ ባንቺ ጥሩ ነበረ። ያው ቀደረ ለውታላ ነው እና በጣም ደስ ብሏታል። በቃ ማለት አዲስ ዓለም ናት። በጣም ነው መወዳት። የእሷ እንትን ነው እንደዚህ ኢንስፓየርድ ያደረገኝ ብላለች። ኢንሻአላህ አሚና እስቲ አውሪያት አውሩ ሁለታችሁ። አሰላሙ አለይኩም ልበላ። አሰላሙ አለይኩም ወአለይኩም ሰላም። እንዴት ነሽ? ሰላም አልሐምዱሊላህ። እንዴት ነሽ መቅዲ? አሰላሙ አለይኩም በድጋሚ እስቲ እኔ ያው የምር እወድሻለሁ። ብዙ ጊዜ አንቺ ቤት እንትን እላለሁ፣ በጣም እከታተልሻለሁ። የምትሰጪውን ትምህርት ብዙ ጊዜ የደረሰብሽን እንትን ሻሃዳ ከያዝሽ በኋላ በቃ ብዙ ትምህርቶችሽን በቃ የምር አድናቂሽ ነኝ። እወድሻለሁኝ ለማለት ነው፣ አድናቆቴን ለመግለጽ ነው። ብዙም እንትን ነው የለኝም። አልሐምዱሊላህ አላሁ አክበር አላሁ አክበር አላሁ አክበር። እንኳን አላህትን ሰጠን የጨመረልን ነው። ገና እንበዛለን። እኔ have no words። እኔ ማንም ነኝ ማለት ያው ስለ ራሴ ስለ ሁሉም ስቀባጥር ስንል ብዙም ቁም ነገር አድርጋችሁ እንደው የተሻለ ሰዎች እያሉኝ እንትን ማለታችሁ አላህ ያክብራችሁ። እንደው ምንም ቃላት የለኝም እውነት ለመናገር እንግዲህ አላህ ከሰጣችሁ እንደዚህ መንገድን የተናገረ ያይ ሳይሆን እንግዲህ አይ ዶንት ኖ ቃላት አጥሩኛል። መቅዲ ምን አድርጌ ነው እንደው ምን እኔ እኮ ቀባጥራለሁ እንደው ምን ብዬሽ ይሆን እንደው ልብሽ የገባው ያላህ መስመር እንደው ሌሎቹ ቢማሩበት እንደው ብትነግሪኝ ትንሽ ደቂቃ ማለት ያለሽን እውቀት በጣም አንብበሽ አነጻጽረሽ ወደዚህ እምነት እንደመጣሽ የሆነ ሰዎች እንዲገባ አድርገሽ ነው የምታስተምሪው ላይቭ ላይ እና በጣም ብዙ ሰዎች ካንቺ ተምረዋል ብዬ አስባለሁ። እንደውም እንደዚህ በግል ምናምን እንትን ጋር እናወራለን ጓደኞች ጋር ምናምን እና የሆነ ሰዎችን በጣም ብዙ ሰዎችን ታገኛለሽን ብዬ አስባለሁኝ። በእርግጥ እንደዚሁ ኦሱም እንደዚሁ ዩቲዩብ ላይ ምናምን የሚያስተምራቸው እንትኖች ያለው እንደውም የእሱን ትምህርት ለመጀመሪያ ጊዜ ሳይ በቃ እንዳለ የኢትዮጵያ ሕዝብ ሰለመ ነው ያልኩት። የምር ማካበድ አይደለም፣ የምሬን ነው፣ የምሬን ማለት ነው።
እና በተቃራኒው ደግሞ ከሴቶች አርበኛ ነሽ ብዬ የማስበው ደግሞ አንቺ ነው የሙስሊም እህቴ። ማለትም እንደዚህ ላድንቅሽ የቻልኩት ከክርስትና ወጥተሽ እንደዚህ በእምነትሽ ጸንተሽ ይህን ያህል ብዙ ሰዎችን ሻሃዳ ስታስይዣ ያለሁኝ እንትን ስታይ ያለሁኝ እና ያ ነገርሽ በጣም ነው የሚስበኝ፣ በጣም ያስደስተኛል። በቃ ያንቺን ፈለግ መከተል በቃ ይህን እምነት ተቀብዬ እንደ አንቺ ዲን ኑሮኝ እንደ አንቺ ደግሞ የሆነ በቃ በእኔ ስር ያሉ በጨለማ ህይወት የሚኖሩ ቤተሰቦችን ባዲን እንትን ብል በቃ ደስ ይለኛል። እና በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ በጣም ነው የማደንቅሽ። ማለትም የዚህ እምነት ተከታይ አልነበርሽም ድሮ። ይህን እምነት ተቀብለሽ አሉ እኮ ብዙ ሰዎች ሻሃዳ ይይዛሉ፣ እኔ የማውቃቸው ልጆች ግን በእስር ገብተው እንዲህ ነው ሲሏቸው መልሰው ደግሞ ወደዛኛው እምነት ይሄዳሉ። ከሁሉም እምነት ሳይሆኑ ሜዳ ላይ እየቀሩ ብዙ ልጆች አሉ። እና የምር በጣም ነው የምወድሽ። አዲስ አበባ ቃላት ብዙ ማውራት ስለማልችል ነው። አላህ ቀጥተኛውን መንገድ እንኳን መራሽ እህታችን፣ እንኳን ወደ እስልምና መጣሽ። እውነት እኔ ብዙ ቃላት አሁን ያጣሁበት ደቂቃ ነው። በእርግጥ ብዙ ቤት እንደዚህ የሆነ ምናምን ሲሉኝ ምን አድርጌ ይሆን ብዬ አንዳንዴ ግራ ይገባኛል። ግን እንደው እውነት አላህ እውነት ውዴታውን በእኔ በዚህ መንገድ ሰዎችን ማምጣት ከወደደ እኔ ምንም መናገር አልችልም። ግን እውነት ለመናገር ብዙ የሚቀረኝ ልጅ ነኝ። ብዙ እውቀት ኖሮኝ አይደለም። አዎ ከዛ ከጠማማው ከሄል ከሆነው ነገር አላህ ወዶኝ፣ እኔ ሰልፊሽ ነኝ፣ ራሴን ወድጄ አድኛለሁኝ። ዲንም ቀጥታ ገና እየተባበርን እንድንሄድ መቅድዬ ገና ብዙ ይጠብቀናልና ዛሬ ወደ ቀጥተኛው መንገድ መተሻል። ዛሬ ሰለብሬት እናደርጋለን ከደቂቃዎች ጀምሮ። ግን ሰላት የምታደርጊው አዲስን ያደነቅሽውን ሁሱን ሳይሆን የምትቆሚው በአላህ መንገድ ነውና አላህ ጋር ደግሞ ዱዓ አድርጊልኝ። እውነት እኔን የምትወጂኝ ከሆነ ገና ብዙ እስልምና መንገድ የጠፋባቸው ቤተሰቦች አሉን፣ ጓደኞች አሉን እውነት ለመናገር እና አልሐምዱሊላህ እንኳን አንቺንም ጨመረልን። የሰለምቴዎች ዱዓ መቅቡል ነው ይላሉና ቃላቱንም ብዙ አላውቀውም፣ አባባሉን ገና ብዙ ይቀረኛል። ግን ዱዓ አድርጊልን እዚሁ ስቲክ አድርገን እንድንሞት በዚሁ መንገድ እና እኔ ሳይሆን አንቺ ያሻውን እውነት ለመናገር ትናንትናም እንደው ኡስታዝ ፊት እንደዚህ እኔ ማውራት ክብር ግርማ ሞገስ ሰጥቶኛል። እንደው ዛሬ ለማውራት የበቃሁት እኔ ማንነኝ ራሴ ቃላት የለኝም። ግን ያው ከፈቀድልኝ ኡስታዝ አንድ ነገር ልበልና እኔም ትሚት አደርጋለሁ። ኡስታዝ ልቀጥል? እንዲያወሪ የጠራንሽ እኮ እንድታወሪ ነው። አብሽሪ። እሺ ሰው እውነት እዚህ ጋር ካላችሁ ክርስቲያኖች እየሰማችሁ ከሆነ እኛ ልናመልክ የመጣ ነው ሌላ ነገር ፈልገን አይደለም። አምላካችንን ፈልገን ነፍሳችን ተርባ የነበረውን የእውነተኛውን መንገድ ነፍሳችንን ሳቲስፋይ ለማድረግ ረሃቧን ፍለጋ ሲክ ያደረግነውን ሰልመን የመጣ ነው እናውቀዋለን። በጣም ደክሞን የመጣ ነው እና አላህ ስለወደደን ነው ያረፍነው። እንዲህ ስናወራ ቀንም ሌሊትም አላህ እንድነው ብለን ስንጮህ ሌላ ትርፍ ኖሮን አይደለም። እሱ ለወደደን አምላክ ለራራልን እድል ለሰጠን ሰዎች ብንሆን ንፉጎች ነን፣ ሰዎች ክፉዎች ነን። ዛሬ ሰተን ነገ ምን ከለክል። ለኔ ግን ለወደደኝ እድሜ ልኬን ዌስት ላደረኩበት ፍለጋ እረፍቴን ያገኘሁበት እስልምና ላይ ነውና ኑ ወደ እረፍታችሁ፣ ሌላ ነገር አይደለም። ኑ ረፉ። ይሄን የሚናገርን አፍ የፈጠረን አምላክ እንደማምለክ የመሰለ እረፍት የለም እና ወደ እረፍት እዚህ ነው። በዚህ ያገኙት በዛ ማልዳችኋል። በዚህ ነው ያለው። ምንም ውዥንብር የሌለበት ነው። ሲምፕል የሆነ አላህ አንድ ነው። እሱም ደግሞ ለሱ ልናመልክ የሱ ባሪያዎች ልንሆን የተፈጠርነው። ለሱ ግን ለባሪያዎቹ የማይንቅ የማያዋርድ ግንባራችን ላይ ስህተታችንን እንኳን ያልጻፈብን ሸሽጎ የያዘን አምላክን ነው የምናመልከው። ቢሆን ኖሮ ጽፎብን ግንባራችን ላይ ክሩሲፋይ ተደራርገን ባለቅን ነበረ። ግን ሩሩህ ነው ከፍጥረቱ ሁሉ እኛን የሰው ልጆችን እንዳፈጣጠራችን ጭንቅላታችን ይሄ ብሬን ማይንድ የምትሉት ነገር መቆጣጠር እንኳን እኛ ማንችል ዛሬና ቀናችንን እንኳን ደቂቃችንን መያዝ ለማንችለው ለኛ ለደካሞቹ ይሸሸገልን አምላክ ነው። በአደባባይ አጋልጦ ላልሰጠን ነገንም ተስፋ
የሰጠን ለምናየው አምላክ አትሊስት ኑ እናምልከው። ከዚህ ግሩፕን አይደለም ኑ ተከተሉን የምንላችሁ እኛን አይደለም አምላካችሁን የፈጠራችሁን ኑ እናምልከው ነውና የሚመስላችሁ ኮንፊውዥን ግልጽ ነው። ብዙ ኮንፊውዥን የለውም። እስልምና ግሩፕን የምትከተሉት ነገር የለም። አንድ እስልምናን አንዱን ቀጥተኛውን መንገድ አንዱን ያላህን መንገድ ነውና አላህ ቀጥተኛውን መንገድ ይምራችሁ። ክርስቲያኖች ወንድምና የቲስቶች ጓደኞቼ እንዲሁም ሙስሊሞች ደግሞ የያዛችሁትን ፕሬሸስ ነገር አታቅልሉት። ለግላዊ ስሜት ለዛሬ ላይክ ኢጓችን ፊድ ለማድረግ ስንል ያላህ መንገድ አታጣሙ። ለሰዎች ድንጋይ ወርዋሪ አትሁኑ። ዛሬ ሰልመው የሚመጡት ሰዎችን ላይክ ነገሩን አታቅልሉባቸው። ከዚህ ኢትስ ሂውጅ የያዛችሁት የእናንተ መዓዛ ሽታ ሸቶ ነው። እኔ ኡስታዝ ሲናገር አልጠግበውም 24 ሰዓት መዓዛው ሽታው ምን ያህል ያማራ ነው ላለው ሙቤ ለሰዎች ለተቸገሩ ሲረዳ ምን ያህል ያማረ እስልምና ነው ላለው ጃ የጮኸ ላልሰለሙት ዴይ ኢን ዴይ አውት ሲናገር ምን ያህል ያማረ ቃና ነው። ሽታችሁ ይጥማል። በልግስናችሁ በጉርብትናችሁ በጓደኝነታችሁ በቁርአን በመቅራታችሁ ላይክ የምታደርጉት ኤፈርትለስ ለምትደክሙ ለአላህ አገኘዋለሁ ብላችሁ ለኛ ለሙስሊሞች ይመዘገብልናል በቦታው ብለን ነው የምንለፈው። ሌላ ትርፍ ነገር ኖሮን አይደለም። ዴይ ኢን ዴይ አውት የአላህን መንገድ ቢቃና ብሎ ነው የሚለፉት። ሽታቸው ጣዕማቸው ሌላ ጋር ደርሶ ከላይ ተብሎ ይጠራሉ። ስለዚህ እነዚህ ሙስሊሞች መባልን የመሰለውን ክብር መያዝን ተችሎ አቅልሎ ተራ ነገር እንደምንም ነገር እንደመድ ውስጥ መርመጥመጥ ውስጥ ባና ባክን ጊዜያችንን ብዬ እንደምክር ነው። ብዙ ማውቀውኛ አይደለም። ስለዚህ የወደደለሱ ላላ እኔ ባሪያው ነኝና ዴይ ኢን ዴይ አውት ሰግዳለሁ እና እሱንም እናየው ፕሮሚስም አለን እስከ ጀና ቀጠሮ ላይ ያዝነው። ኡስታዝዬ እንዳትቀር ቀጠሮ አለብን። እሺ ሌሎቻችሁም እንደዛው ተያይዘን ቼን ነው ጀስት ኮሚኒቲ ነው ቢልድ ያደረግን ቢዩቲፉል እና ቤተር የሆነ ኮሚኒቲ ተያይዘን እስከ ጀነት ቀጠሮ ያለብን ማለት ነው። እዚህ ምድር ላይ ግን ቀጠሮ ከሆነ ቀጠሯችሁን ላረፍድ ስለምችል አንገናኝም። እስከ መጨረሻው ግን ከሆነ ታግሳችሁ ስደክም እኔ አንተ እየተባባልን በእስልምና መንገድ ስንሄድ ትዛለሽ እየተባባልን ነው ምንወሳ የምድር ብቻ ጉርብትና አይደለም ያለው እስልምና እስከ መጨረሻው ነውና እንኳን ምድርንም በጀነትም ያለው ቀጥተኛ መንገድ ላይ እንኳን ደና መጣሽ። አላህ ያጽናናንቺንም ለኛንም ደስ ብሎኛል ስላወቅኩሽ። እንማራለን ግሩፕ ጊቢ ተማሪ ቢቻል እዚህም እዛም ያለውን ነገር አሁን ድንጋይ ውርወራውም ሊበዛብሽ ስለሚችል ከሙስሊም እህትና ወንድሞች ጋር ጊዜሽን አብዢ። ደስ ይላሉ ሙስሊሞች ቅፍቅፍ ነው የሚያደርጉትና ሞቀኝ ብለሽ አትፈራገጭ። አንዳንዴ ሙቀት ሲያደርጉን ምን እናደርጋለን? እዛም አማረኝ እዚችም አማረኝ እንትኑም መረረኝ ጫው በዛብኝ ምናምን ስፖይል እንሆናለን። ግን እነሱ ላላህ ብለው ነው የወደዱንና እዛም ለሚሆነ ስብስብ ብሎ መቀመጡ በጣም መልካም ነው። ብዙ መልክቶች ሊመጣልሽ ይችላል ከዚህ ስትወጪ ያውቃሽ ነው ወይ ምን በቃ አይመለከትሽም። ያንቺ ካንሰርን ምንድነው? አላህ ልታመልኪ መጥተሻል። የዛም መንገድ ብቻ ትምህርቱን አሊስ ብንይዝ ብንበረታታ አሪፍ ነው። እኔ ብዙ አይደለሁም ገና አብረን እንቀራለን አብረን እንማራለን አለሁኝ ስልሽ ከልቤ ነው። ነይ እንማራለን። እኔ ጋር ኡስታዝም ጋር እህቶች ጋር ምናምን እዛ እንብዛ ለጊዜው ለማለት ስትጠነክሪ የፈለግሽ ማድረግ ትችያለሽ። እስከዛ ግን ያው እንዳንደናበር ያው እንደፈለኩ ይለቁኝና ልክ ስሳሳት ሰብሰብ የሚያደርጉኝ ኡስታዞችና ወንድሞች ስላሉኝ ነው ኩርት ብያላህዬ ሰጠኝ እላለሁና ስለዚህ አላህን አመሰግናለሁ። አላሁ አክበር ገና እንበዛለን። አይ ኖ አላህ ይውደድ ኡስታዝዬ ጤናህን ይመልስልህ። በርታልኝ ወንድማችን እየሰራ ያለው ኤፈርትለስ እዚህ ጋር ምናልባትም ክብርያ ምናምን ብሎ ኢጎንትን እንዳትቆጣኝ ለመናገር ያህል እየሰራ ያለው ኡስታዛችን ያው ለእህቶችም ሁሌ የምለው ነገር ነው። ንጽጽር ያስተምራል፣ ሰለምቴዎችን ይረዳል፣ የእስልምና ኮሚኒቲን ለማሰብ እዚህ ተፍተፍ ይላል። እንደገና እርስ በርሳችን ስንጣላስን ሊያስታርቅ ይለፋል። አንድ ወንድማችን ቲክቶክ ላይ